ምንድነው የሚሰራው? የጨሌ እስቲ ንገረኝ። የሚሰራው ቅንጬው፣ ቅንጬ፣ ገንፎ። የምን ቅንጬ? የስንዴ ቅንጬ ነው ወይስ የገብስ ነው የምወደው? እኔ የገብስ ነው የምወደው። የገብስ ቅንጬ? አዎ ስለሆንክ የገብስ ነው የምወደው እኔ። የገብስ ቅንጬ? አዎ። የተርኪ ምርኪ ቆሻሻ፣ እኛ ቆሻሻ አንወድም። ምን ነው የምጠላው? እኔ ተርኪ ምርኪ ምናምን አልወድም። ክትፎ፣ ክትፎ፣ ጮማ ምናምን። እሺ በእኮ በቀን ነው የሚታረድልኝ እንዴ አለ አያትየው አንዱ አይወደንም እኛን ይመጣታል እጄ ዛርሽን እያለ እናደዳሉ። ግን አልችልም እሱን መግደል። ሁሌ አምላኩን ይወዳል፣ ያስቀድስብኛል። አምላኩን ስለሚወድ አልነካውም እሱን። አባቷ ነው? አያው የዝች የማ አባቷ የዝች? አዎ የኔ አያቱ የዝች አያቷ ነው ማለት ነው። አያቷ ማለት ነው። እሱ የምታወራው ማን እንደዚህ? እኔ አዳል ሞቲ ነኝ። እንደዚህ ነው ድምጽ? እንዲህ ነው በቃ እኛ እንዲህ ነው የምናወራው። እንዲህ ነን እኛ። የሚገርም ነው። ድምጽ እንደዚህ ነው የምታወራው? አዎ እንዲህ ነው። ሁሌ ሰውራት ራሱ እንዲህ ነው። እሺ የምትበላው ንገረኝ። ነገርኩህ እኮ ክትፎ፣ ጮማ፣ ስጋ ጥብሶ፣ እንቁላል። ዶሮ ብቻ አልወድም። ዶሮ አልወድም። ዶሮ አልወድም ማለት በላት። ለምንድን ነው ዶሮ የማትወደው? አልፈልግም። ሱሜ ነኝ እንደው ለምበላ ሱሜ ምንድን ነው ሱሜ? ሱሜ ባላ የአርሲዋ እመቤት የጠረፋ ንግስት ሱሜ ባላ። አዎ አንቺ ዶሮ ትበያለሽ? ግጥም። ሴት ነሽ አንቺ? ሴት ነኝ። አያታቸው ራስ ሴት አጋንንት ነሽ? አዎ ሴት አጋንንት ነኝ እኔ። አንቺ? አዎ ሱሜ ባላ ድምጿ ለየት ያለ ነው ደግሞ ይሄ ሱሜ ባላ። አንቺ ደግሞ እንዴት ነው የምታወሪው? እኔ እንደዚህ በቃ እንደዚህ ነው። አጋንንት ነኝ እኔ። በቃ የፈለኩትን እኔ አልመርጥም። በቃ መብላት ነው። አምላካችሁ ነኝ እላቸዋለሁ። በቃ እንዳለ ልጆች ያመልኩኛል። እኔ ሰግዱልሻል እንዴ? በደንብ ነው። እናታችን ሱሜ ባላዬ ይላሉ። ሱሜ ባላዬ? አዎ እኔም ዛሬ ነው ሰማሁት ይሄን ሱሜ ባላዬ። እንዴ የአርሲያ እመቤት ጋር እኮ ነው። አንድ ነን ከአርሲያ እመቤት። የጠርፋ ንግስት ታውቃታለህ? አዮሞሚና። አዎ የእሷ ነኝ እኔ፣ የእሷ ባልደረባ። አሰላ ወይም እዚህ ፈረቀሳ የአርሲዋ እመቤት በመባል የምትታወቀው የጠረፏ ንግስት በመባል በዓለም አቀፍ ደረጃ ደግሞ የምትታወቅ የአጋንንት ዛር ተወካይ ናት። በአብዛኛው ሴት አጋንንት ናት። ስለዚህ በብዛት እዛ አካባቢ ብዙ ክፍል እድሉ የተወሰደበት፣ ህሊናው የጠፋበት፣ አስተሳሰቡ ከክፉ ነገር ጋር የተያያዘ ነው። እዛ በብዛት ምቀኝነት፣ ተንኮል፣ እነዚህ ነገሮች ይበዛሉ። በቀላሉ መቅናት፣ በቀላሉ መጣላት፣ በቀላሉ መበሳጨት፣ በቀላሉ መናደድ፣ በቀላሉ መረበሽ ያለው እዚህ አካባቢ ነው። እዚህ አርሲዋ እመቤት ፈረቀሳ ምናምን የሚባለው ቦታ ላይ ብዙ የአጋንንቶች መለከፊያ ስፍራም ሆኗል። በተለይ ይሄ ፈረቀሳ የዚህ የመንፈሱ ኃይል ማደሪያና ዛርነታቸው ማረጋገጫ፣ ተራ ልክፍት የሆነ ሁሉ ዛር እየተባለ የሚሾምበት ቦታ ነው እና በዚህ በጥቅምት አካባቢ ብዙዎቹ ማጓራት ያለመዱ ሁሉ እዛ ነው አጓርተው የሚመለሱት። ማጓራትን ተምረው ይመጣሉ። ማጓራትን ጮኸው ተቀብለው ይመጣሉ። እሺ በቃ እንዲህ ነን። አንተ አዳልሞቲ ነኝ። ወንድ ነኝ። አንተ ወንድ? አዎ አይነገርም እኮ የኔ አይነገር። እንዴት ታፈጣለህ ደግሞ እንዴ? በደምብ ከባሏ ታጣላታለህ? እሷን እቺ ደሬ ባል እንዴ ባለኔ ነኝ። እንዴ ነው የምታገባ እንዴ? ኧረ ወንድ አትወድም እንዴ? አላስጠጋትም። ለምን? እንደ ወንድ አትጠጋም። ወንዶችን ነፋ ነው በሞክስ አታስጠጋም። ወንድ ምን ታደርጋቸዋለህ? አስመታታለህ ወይ ራስ ምታለቀበታለህ። ልዩ ቡራኪዎች አሉት። የመስማት ቡራኪዎች በእስራኤላውያን በመዝሙራቸውም በቅኔያቸውም ድምፃቸውም በዘፈናቸውም ውስጥ ሌላው ከዚህ ጋር በተያያዘ ዘዳግም 6 ከቁጥር 1 ጀምሮ ያለውንም ለማህፀን ይሰጣሉ። እንዴት ነው አድማጭ ትውልድ የሚገኘው ለሚለው ነው። እንዴት አድማጭ ትውልድ ማፍራት እንችላለን ለሚለው ከዚህ ባርኮትን ስናገኝ ከዚህኛው ደግሞ እንዲህም ይሆናል ይላል። ዘፍጥረት 6 ቁጥር 1 ላይ አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጉት ዘንድ አምላክህን እግዚአብሔርን ፈርተህ
እኔ ለአንተ ያዘዝሁን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት ይልና እንግዲህ እስራኤል ሆይ ስማ ይላል። ሸማ እስራኤል ብለው በዕብራይስጥ ይጠራሉ። ሸማ እስራኤል መልካም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። በመዝሙራቸውም ይሄ ነው። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ ብለው ይዘምራሉ በህብረት። በሌላው ጊዜ ደግሞ ለተጸነሰው ልጅ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ይሄ ማለት ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው ብለው ቃላቸውን በድምፅ ለማህፀን ይሰጣሉ። አድማጭ ትውልድ የሚወለድበት አንዱ መንገድም ይሄ ይጸለይለታል። ከዛም እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንዱ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብለው ለትውልዳቸው ይናገራሉ። እንደገና ደግሞ ለማህፀን እንደገና ያደርሳሉ። በፍጹም ልብህ ሲል ከጽንስ ጀምሮ ልቡን በመለኮታዊ ባህሪ እንዲባረክ የህልናቸውና የተስፋቸው ፈቃድ ሆኖ በአምልኮት በውስጡ ያሳድሩበታል። በፍጹም ነፍስህ ሲል ደግሞ በፍጹም ነፍሱ እንዲያመልክ፣ እንዲወድ፣ እንዲያፈቅር መውደድን ከመለኮታዊ ህልውና ጋር እንዲቀበል ፍቅርን በባህሪ ውስጥ ያሳድሩበታል። ከጽንስ የሚከተሉትን እንዲይዝ ያደርጋሉ ማለት ነው። አንደኛው ክብር ነው። ክብር ለሰብአዊነት የሚመች ኃይል ሆኖ እንዲኖር የክብር ቃል፣ የክብር ድምፅ፣ የክብር ሐሳብ እንዲያወጣ ከማህፀን ጀምሮ ሰሚነቱን ከክብር ጋር እንዲቀበል በጸሎትና በእምነት በተስፋ በውስጠኛው ህልውናው ይሰዱለታል። በእጃቸው ባርከው፣ በቃላቸው ባርከው፣ በድምፃቸው አሰምተው ይናገራሉ። አድማጭ ትውልድ የሚወለድ እንደዚሁ በመደድ ያካሄድ አይደለም። መሰረታዊ የሆነ የመውለድንና በአምልኮት ክብር ውስጥ አልፎ ሰማያዊ ጸጋና ሞገስን እንዲያገኝ ረድኤትን የሚያሳድሩበት ክፍል አንዱ ይሄን ነው። በፍጹም ልብህ በፍጹም ነፍስህ እግዚአብሔር አምላክህን ውደድ የሚለውን ኃይል ከነሱ እንዲቀበል ያደርጉታል። ከኛ ምንድን ነው የተቀበለው? በሌላው ጊዜ ከማህፀን ጀምሮ የጆሮ ምክነት የሚለውን በሁለተኛ ክፍል እንማራለን። ይሄኛው አንደኛው ክፍል ነው። ስለዚህ ይሄ አንደኛው ክፍል ካልቀደመ ሁለተኛውን ክፍል በደንብ ልንረዳ አንችልም። ይሄኛው የመባረክ እና የሰሚነትን መንፈሳዊ ሞራልና ጥበብ ለማህፀን የመስጠትን ኃይል ማሳያ ነው። ኃይልን ማጎናጸፊያ ነው። ኃይልን ማልበሻ ነው። ስለዚህ ስማ የሚለው ቃል የመጀመሪያው የማድመጥን ሕግ ይሰጡታል። የማድመጥን የስነ ልቦና መርህ ያስተላልፉለታል። የጆሮዎቹ ኃይል ክብርን ይቀበላሉ። እግዚአብሔር ስሙ የተከበረ፣ ስሙ ኃያል፣ ስሙ ብርታት፣ ስሙ ብርቱ፣ ስሙ ሁሉን ቻይ፣ ስሙ የዘላለም ጠባቂ፣ ስሙ የጽድቅ ንጉሥ፣ የጽድቅ አምላክ መሆኑን በህሊናቸውም በኑራቸውም ያመኑበትን ክፍል ለማህፀን ሲያደርሱ ለማህፀን ለታችኛው ለህልውናው ቤት ውስጥ ሲሰጡት በዚህ መልኩ ነው። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ኃይልህ ውደድ የሚለውን ለኃይሉ ኃይል አድርገው ያሳድራሉ። ለልቡ መለኮታዊ ብርሃን አድርገው ይሰጡታል። ለነፍሱ ዘላለማዊ የሆነ የማድመጥንና አድምጦ ክብርን የማቆየትን ጥበብ ይሰጡታል። ፍቅርን ያስተላልፉለታል። ከዛም ሞገስና ጸጋን በባህሪ ውስጥ ያሳድሩበታል። ይሄ
ማድመጥን ከመሰረታዊ የሰው ልጅ ህልውና ውስጥ የመትከል ህግ ይባላል። ስለዚህ ፍሬ በጥኒሃ የሚለው ጠላቴ በሚያየው አይን በኩል አይደለም አንተ ያየኸውና ተመስገን፣ ክፎች እንዳሰቡት ሐሳብ ሆኖ አልቀረምና ተመስገን፣ ድህነትንና ጉስቁልናን ላሰቡልን መንገድ ከፍተህ ራሳችንን ከድህነት አውጥተሃልና ተመስገን፣ ረሃብ ለሚመኙልን ረሃብ አልሰጠህምና ተመስገን፣ ሞትን ለሚመኙልን አንተ ሕይወትን አብዝተህ ስለሰጠህን ተመስገን። እግዚአብሔር ነው። ትልቅነትና ሀብታምነት ጎደሎነትን አይሞላም። ብልጽግና ጎደሎነትን አይሞላም። የሚሞላልህ እግዚአብሔር ነው። እግዚአብሔር ሙሉ ሰው ያድርገን። የሰማይ ብርሃኑን ከሁላችን ጋር በጸጋውና በሞገሱ ያብዛልን። እኔንም ሙሉ አድርገኝ ይበሉ። ጎደሎነት አለ፣ በደንብ ነው ያለው። ስንፈጠር ጀምሮ ጎድሎናል። ፍቅር ጎሎናል፣ በፍቅር ጊዜ አልተወለድንም። ሰላም ጎሎናል፣ በሰላም ጊዜ አልተወለድንም። በጎነት ጎሎናል፣ በበጎነት ጊዜ አልተወለድንም። መልካምነት ጎሎናል፣ በመልካምነት ጊዜ አልተወለድንም። ያየነው ክፉ ስለነበረ ያየነው፣ የሰማነው፣ የተናገርነው፣ የበላነው፣ የጠጣነው ሲወለድ መልሶ ጊዜውን ይወልዳል። ጊዜው ሲወለድ ክፉ ሆኖ አብሮ ይወለዳል። ጊዜውም እዚህ ማንም ስራ የማይሰራባት ጊዜ ትመጣለች ያለው ቃል በትክክል በሕይወታችን ውስጥ ጉልበትና አቅማትን እስክንኖር ድረስ መጠበቅ የለብንም። ጊዜያችንን ለአምልኮት፣ ለጸሎት፣ ለስግደት እናውለው። የእግዚአብሔር ኃይልና ጥበብ ሁላችንን ይጠብቀን። አሜን።